የህወሓት ታጣቂ ኃይሎች የከፈቱት ማጥቃት ጦርነቱን ወደ መሃል ትግራይ ስቦ እያስገባው ነው። የብልጽግናው አየር ኃይል ወደ ትግራይ ዘልቆ ገብቶ የድሮን ጥቃቶችን ፈጽመዋል። ስልታዊና ቁልፍ የመተላለፊያ ከተሞችና አካባቢዎች አሁንም በድሮን ቅኝት ላይ ናቸው። ውጥረቱ በመጨመር ላይ ነው። በመቀሌ ባንኮች ተዘግተዋል። በጉዳዩ ላይ ጄኔራሉ ማሳሰቢያ ሰጥተዋል። ቀዳሚው ዝርዝር መረጃችን ነው። የህወሓት ታጣቂዎች በተከዜ ግንባር በከፈቱት ማጥቃት በምስራቅ ጠለምት በኩል አዲስ የውጊያ ግንባር መክፈታቸው ተሰምተዋል። አዲሱ ግንባር የላቀ ወታደራዊ ስትራቴጂካዊ ጠቀሜታ ያለው ቦታ ነው ተብሏል። የተከዜ ግንባር አዳርና ውሎ ዝርዝር መረጃው ተሰናድተዋል። ጠቅላይ ሚኒስተሩ በቀጠናዊ የደህንነት ጉዳይ ይመክራል ለተባለ አስቸኳይ ስብሰባ ጅጅጋ እንደሚጓዙ ተሰምተዋል። በሌላ በኩል ከባዱ ወታደራዊ ፍጥጫ ወደ ግልጽ ጦርነት ካመራ ጦርነቱ ቀጠናዊ ሊሆን እንደሚችል ትግራይን ማዕከል አድርገው የሚንቀሳቀሱ ፓርቲዎች ስጋታቸውን ገልጸዋል። ፓርቲዎቹ ጦርነት ይቁም ሲሉ አብይ ቀጠናዊ ይሆናል የተባለው ጦርነት ስጋት ደቅኖባቸው በጅጅጋ ከ4 ሀገራት ልዑካን ጋር ሊመክሩ መሆኑ ተሰምተዋል። በዚህ ልዩ ስብሰባ የተባበሩት አረብ ኤሚሬቶች ልዑካን ቡድን የሚገኙ መሆናቸው ትኩረት ስበዋል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ለታላቁ የኢትዮጵያ ህዳሴ ግድብ ትልቅ አደጋ የደቀኑ የግብጽ የስለላ የመረጃና የደህንነት ሰራተኞች የነበሩበት በቀጥታና በእጅ አዙር የሚዘውሩት የቤንሻንጉል ጉሙዝ ኩርሙክ የወርቅ ፕሮጀክት ሊሸጥ ነው። እርምጃው የግብጽ ሰላዮችን የመከላከል ድርጊት ተደርጎ ቢወሰድም እጅግ የዘገየ ተብሏል። አብራችሁን ስትዘልቁ ዝርዝር መረጃውን ተሰሙታላችሁ። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በትግራይ የተለያዩ አካባቢዎች የድሮን ጥቃቶች መፈጸማቸው ተሰምተዋል። ውጥረቱ በመጨመር ላይ ነው። በመቀሌ ባንኮች ተዘግተዋል። በጉዳዩ ላይ ጄኔራሉ ማሳሰቢያ ሰጥተዋል። ጥር 22 ለጥር 23 አጥቢያ ሌሊቱን በትግራይ የተለያዩ አካባቢዎች የድሮን ጥቃት መፈጸማቸው ተሰምተዋል። አደገኛው ጥቃት በአድዋና በአዲግራት መካከል በምትገኝ እንትጮ በተባለች አነስተኛ ከተማ የተፈጸመ ሲሆን ሁለተኛው ደግሞ በገንዳብታ እንዳ ማርያም ሸዊቶ መፈጸሙን ከትግራይ የወጡ ወታደራዊ መረጃዎች አመላክተዋል። የድሮን ጥቃቱ የተፈጸመው በከተማዋ በመጓዝ ላይ በነበሩ የጭነት መኪኖች ላይ ሲሆን መኪኖቹ ተተኳሽ ጭነው እንደነበር የሚያመላክቱ መረጃዎች ወጥተዋል። ድምፀ ወያኔ በበኩሉ መኪኖቹ ሙዝን ጨምሮ ሸቀጣሸቀጥ የጫኑ መኪኖች ናቸው የሚል ዘገባ ይዞ ወጥተዋል። እንደ እንትጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያው ጥቃት ሌሊት ከ9 ሰዓት ተኩል እስከ 10 ሰዓት ባለው ጊዜ ውስጥ ነው የተፈጸመው። እንትጮ ከአድዋ ከተማ በስተ ምስራቅ እንዲሁም ከአዲግራት በስተ ምዕራብ የምትገኝ እንደመሆኗ መጠን ከተማዋ ስልታዊና ቁልፍ መተላለፊያ ናት። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11 ሰዓት ተኩል ላይ በገንዳብታ እንዳ ማርያም ሸዊቶ በተባለ ስፍራ እንደተፈጸመ ተሰምተዋል። በዚህኛው ጥቃት ከ2 በላይ ተሽከርካሪዎች ጉዳት እንደደረሰባቸው ነው የተሰማው። የከተማ አስተዳደር በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴው ወቅት ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። በእነዚህ የሰው አልባ አውሮፕላን ጥቃቶች የደረሰው ጉዳት በዝርዝር ባይታወቅም በሌሊት የተደረገው ጉዞ ከጦር ሎጂስቲክ እንቅስቃሴ ጋር የተያያዘ ጥቃት እንደሆነ ተመላክተዋል። የለም ጥቃቱ በሸቀጦች ላይ ነው የተፈጸመ የሚሉ ድምጾችም ተሰምተዋል። ከነዚህ ተከታታይ ጥቃቶች በኋላም ሌላ የድሮን አሰሳ በሁሉም አካባቢዎች ተጠናክሮ እንደቀጠለ መሆኑን ሰምተናል። ይህ ዜና እስከጠናቀረበት እኩለ ቀን ድረስ የትግራይ ጊዜ አስተዳደርም ሆነ ህወሓት በጉዳዩ ላይ የሰጡት መግለጫ የለም። አየር ኃይል ወደ ትግራይ ክልል ዘልቆ የፈጸማቸው እነዚህ የድሮን ጥቃቶች ውጊያው ወደ መደበኛ ውጊያ ለመቀየሩ አመላካች ሆነዋል። የድሮን ጥቃቶቹ በትግራይ ከተሞች ከፍተኛ ሽብርና ጭንቀት እንደፈጠረ የጠቆሙት ምንጮች ከዚህና ሌሎች የጦርነት መረጃዎች ጋር ተያይዞ በመቀሌ የሚገኙ በርካታ ባንኮች መደበኛ አገልግሎት መስጠት ማቆማቸው ተሰምተዋል። ህዝቡ ዳግም ጦርነት ይቀሰቀሳል በሚል ስጋት ከባንኮች ጥሬ ገንዘብ ለማውጣት ቢሰለፍም ባንኮች በጥሬ ገንዘብ ለቆጣቢ ደንበኞች ሲሰጡ የነበረውን ቁጥር መቀነሳቸውን መዘገባችን ይታወሳል። ባንኮች ከትናንት አርብ ጀምሮ ካሽ ተሟጦ አልቋል በሚል ከሂሳብ ወደ ሂሳብ ማሸጋገርና ገቢ የማድረግ አገልግሎት ከመስጠት ውጪ ጥሬ ገንዘብ መስጠት አቁመዋል። በርካታ ባንኮች
ባንኮች ገንዘብ ማስቀመጥ እንጂ ማውጣት መከልከላቸውንና የኢቲኤም ማሽኖች ባዶ መሆናቸውን ተጠቃሚዎች ተናግረዋል። በመቀሌ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ዋና ስራ አስኪያጅ አቶ ኤልያስ ልሳነ ወርቅ ለክልሉ ቴሌቪዥን በሰጡት ቃል ወደ ትግራይ የሚደረጉ የአውሮፕላን በረራዎች መሰረዛቸው ወደ ባንኮች በሚገባው የገንዘብ ፍሰት ላይ ችግር መፍጠሩን ገልጸዋል። በረራው ከተቋረጠ በኋላ ነጋዴዎችና በተለያየ የስራ ዘርፍ ላይ የሚገኙ ሰዎች ወደ ባንክ ገንዘብ ማስገባት ማቆማቸውንም አያይዘው ጠቅሰዋል። ከዚህ ጋር ተያይዞ በጄኔራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር በተጋነነ የዋጋ ጭማሪ የሚሸጡ ምርት የሚደብቁ በሕግ እንደሚጠይቅ የሚያስጠነቅቅ መግለጫ አውጥተዋል። መግለጫውን ተከትሎ በአክሱም ከተማ በተጋነነ ዋጋ ሸጠዋል የተባሉት የንግድ ቤቶች መታሸጋቸውን መረጃዎች ያመላክታሉ። በመቀሌ ከተማ ከፍተኛ የሆነ የኮንትሮባንድ ንግድ እንቅስቃሴ እንዳለ የጠቆሙት ምንጮች እንደ ስኳር፣ ዘይትና ሌሎች መሰረታዊ የፍጆታ እቃዎች ዋጋ በ3 እና 4 እጥፍ መጨመሩን ገልጸዋል። ከዛሬ ማለዳ ጀምሮ ቁጥራቸው ቀላል የማይባሉ አገልግሎት ሰጪ ተቋማት የተዘጉ መሆኑ ህዝቡ በከፍተኛ ጭንቀት ላይ እንደሚገኝ ምንጮች አስረድተዋል። ይህ በእንዲህ እንዳለም የህወሓት ታጣቂዎች በተከዜ ግንባር በከፈቱት ማጥቃት በምስራቅ ጠለምት በኩል አዲስ የውጊያ ግንባር መክፈታቸው ተሰምተዋል። 6ኛ ቀኑን በያዘው የተከዜ ግንባር ውጊያ በምስራቅ ጠለምት ወረዳ ደገብራይ ቀበሌና በረራ የተባለ ልዩ ቦታ ከባድ ውጊያ መዋሉን ከአካባቢው ምንጮች ሰምተናል። ውጊያው በመድፍ የታገዘ ከመሆኑ በላይ በቀንና በሌሊት ስለመቀጠሉ ምንጮች አክለው ጠቁመዋል። በምዕራብ ጠለምት ዋልድባ በኩል ከእንስያና ቡያ ወንዝ አካባቢ ጻዕዳ ቀርኒና ምዝክር የተባሉ ቀበሌዎችን ለመቆጣጠር አዲስ እንቅስቃሴ ያደረጉት የህወሓት ታጣቂዎች በደብረ አባይ አርሚ 35 ወደ ዋልድባ አቅጣጫ ከእንስያ ወንዝ ማይተክሌት አቅጣጫ ልዩ ትኩረት ማድረጋቸውን የተሰማው። ሌላኛው አዲሱ ግንባር በምስራቅ ጠለምት ዲማ በተሰኘ ወሳኝ ስፍራ የተከፈተ ሲሆን ይህ ቀጠና ስትራቴጂካዊ አመችነት ያለው ከመሆኑ ባሻገር በአካባቢው ነባር የአማራ ተወላጅ አርበኞች የሚገኙበት መሆኑ ውጊያውን ከፍተኛ አድርጎታል። በዚሁ ቀጠና ሽንታማ ተብሎ የሚጠራ ገዢ ተራራማ ስፍራ ቀድሞ መያዝ የቻሉት የህወሓት ታጣቂዎች ተከታታይ የመድፍ ድብደባ በመፈጸም ላይ መሆናቸው ተሰምተዋል። በተለይም በትናንትናው ዕለት በማይጠምሪ ከተማ የተካሄደው ህዝባዊ የተቃውሞ ሰልፍ ከፍተኛ ብስጭት የፈጠረበት ህወሓት በቀጣይ ጊዜያት በሚወስዳቸው እርምጃዎች ንጹሐንን ሊጎዳ እንደሚችል ተሰግተዋል። ጠቅላይ ሚኒስተሩ በቀጠናዊ የደህንነት ጉዳይ ይመክራል ለተባለ አስቸኳይ ስብሰባ ጅጅጋ እንደሚጓዙ ተሰምተዋል። በሌላ በኩል ከባዱ ወታደራዊ ፍጥጫ ወደ ግልጽ ጦርነት ካመራ ጦርነቱ ቀጠናዊ ሊሆን እንደሚችል ትግራይን ማዕከል አድርገው የሚንቀሳቀሱ ፓርቲዎች ስጋታቸውን ገልጸዋል። ፓርቲዎቹ ጦርነት ይቁም ሲሉ አብይ ቀጠናዊ ይሆናል የተባለው ጦርነት ስጋት ደቅኖባቸው በጅጅጋ ከ4 ሀገራት ልኡካን ጋር ሊመክሩ መሆኑ ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ ብዙም ባልተለመደ ሁኔታ ለቀጠናዊ ደህንነት ጉዳዮች ለመምከር ወደ ጅጅጋ እንደሚጓዙ ዛሬ ማለዳ የወጡ መረጃዎች ጠቁመዋል። ምናልባትም ይህ ዜና አየር ላይ በሚውልበት ሰዓት የብልጽግናው አለቃ ጅጅጋ ይገባሉ። ስብሰባው በአፍሪካ ቀንድ እየሆኑ ባሉ ወቅታዊ ጉዳዮች ላይ እንደሚያተኩር ተሳታፊ ሀገራትም የኢትዮጵያ፣ የኬንያ፣ የሶማሊያ፣ የጅቡቲና የተባበሩት አረብ ኤሚሬትስ ከፍተኛ ልኡካን እንደሆኑ ተጠቁመዋል። በዚሁ ወሳኝ በተባለ ውይይት ላይ ለመሳተፍ ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ጅጅጋ እንደሚያቀኑ የሶማሊያ የዜና ምንጮች ዘግበዋል። ለዚሁ በቀጠናዊ የደህንነት ጉዳዮች ላይ ያተኩራል ለተባለ ስብሰባ ቅድመ ዝግጅት ትላንት የኬንያ የደህንነት አዛዥ ቀድመው ጅግጅጋ መግባታቸው የጉዳዩን አሳሳቢነትና ክብደት ያሳያልም ተብሏል። የውይይቱ ዝርዝር አጀንዳ በይፋ ባይገለጽም በአሁኑ ወቅት የአፍሪካ ቀንድ ፖለቲካዊ አሰላለፍ እየተቀያየረ ባለበት ወቅት መካሄዱ ከፍተኛ ትኩረት እንዲያገኝ አድርጎታል። በተለይም የፕሪቶሪያው ስምምነት ሙሉ በሙሉ መፍረስና የመደበኛ ጦርነት መጀመር ሂደት ይህንን አስቸኳይ የተባለ ስብሰባ ለመጥራት አስገዳጅ ሳይሆን እንዳልቀረ ተጠቁሟል። የአብይ አህመድ የጦር አጋር የሆነችው የተባበሩት አረብ ኤሚሬቶች በዚህ ስብሰባ ተሳታፊ ለመሆን ልኡካን ቡድኗን መላኳ በራሱ ልዩ ትኩረት የሳበ ጉዳይ ሆኗል። ጣቢያችን በጉዳዩ ላይ ያነጋገራቸው አንድ የቀጠናው ፖለቲካ ታዛቢ በበኩላቸው ህወሓት በአማራና በአፋር በኩል ከከፈታቸው የማጥቃት ውጊያዎች አንደኛው ዓላማ የኢትዮ ጅቡቲ የንግድ መስመርን መቁረጥ ሊሆን እንደሚችል ግምታቸውን በማስቀመጥ ይህን ወታደራዊ የማጥቃት እርምጃ ለማስቆም የብልጽግናው አለቃ ቀጠናዊ አጋሮችን ለማሰባሰብ የሚያደርጉት ጥረት አካል ሊሆን ይችላል ሲሉ በጉዳዩ ላይ ያላቸውን እይታ
አጋርተውናል። የሆነው ሆኖ በአፍሪካ ቀንድ እየሆኑ ባሉ ወቅታዊ ጉዳዮች ላይ እንደሚያተኩር በተገለጸው በዚህ ልዩ ስብሰባ የተባበሩት አረብ ኤምሬትስ ከፍተኛ ልዑካን የሚገኙ መሆኑ ቀጣዩ ጦርነት ቀጠናዊ ከሆነ ምን ያክል የከፋ ሊሆን እንደሚችል አመላካች ሆኗል። ይህ በእንዲህ እንዳለም ከባዱ ወታደራዊ ፍጥጫ ወደ ግልጽ ጦርነት ካመራ ጦርነቱ ቀጠናዊ ሊሆን እንደሚችል ትግራይን ማዕከል አድርገው የሚንቀሳቀሱ ፓርቲዎች ስጋታቸውን ገልጸዋል። ፓርቲዎቹ ጦርነት ይቆም በሚል ጥሪ ለተመድና ለአፍሪካ ህብረት እንዲሁም ለአሜሪካ ባለስልጣናት ግልጽ ደብዳቤ መላካቸው ታውቋል። የሰሜኑ ወታደራዊ ፍጥጫ ወደ ሌላ ዙር ጦርነት ካመራ ቀውሱ ከቀደመው ጦርነት እጅግ አስከፊ እንደሚሆንና ቀጠና አቀፍ ግጭት ሊያስከትል እንደሚችል በትግራይ የሚንቀሳቀሱ ፓርቲዎች ስጋታቸውን ገልጸዋል። ሳልሳይ ወያኔና የትግራይ ነጻነት ፓርቲ በወጡት መግለጫ ጦርነት ይቆም ሲሉ ጠይቀዋል። ሳልሳይ ወያኔ ትግራይ ወታደራዊ ፍጥጫው ወደ ግልጽ ጦርነት ከማምራቱ በፊት የተመድ የአፍሪካ ህብረትና የአሜሪካ መንግስት ጉዳዩን በልዩ ትኩረት እንዲመለከቱት አስቸኳይ ጥሪ አቅርቧል። ፓርቲው ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ፣ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ፣ ለአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮና ለሌሎች የፕሪቶሪያው የሰላም ስምምነት ተከታታይ አካላት በላከው ግልጽ ደብዳቤ ሁኔታውን አስረድተዋል። ፓርቲው ለተጠቀሱት አካላት በላከው ደብዳቤ ወታደራዊ ፍጥጫው ቀጠናዊ ቀውስ ሊያስከትል እንደሚችል አስጠንቅቋል። ሳውት በደብዳቤው የመከላከል መስኮቱ በፍጥነት እየተዘጋ ነው በማለት ዓለም አቀፍ ማህበረሰብ በፍጥነት ወታደራዊ ፍጥጫውን ለማርገብ ዲፕሎማሲያዊ ጥረት እንዲያደርግ ጠይቋል። በሰሜን ኢትዮጵያ ዳግም ጦርነት ከተቀሰቀሰ ቀደም ሲል ከነበረው ጦርነት የከፋ ሰብአዊ ጥፋት ሊያስከትል እንደሚችልም በደብዳቤው አመላክቷል። አደጋውን ለመከላከል ያለው ድል በፍጥነት እየጠበበ ነው ያለው ፓርቲው ዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነ ጦርነቱ በሰሜን ኢትዮጵያ ብቻ ሳይሆን በመላው የአፍሪካ ቀንድ ሊቀለበስ የማይችል ጥፋት ያስከትላል ብለዋል። በተመሳሳይ የትግራይ ነጻነት ፓርቲ ወታደራዊ ፍጥጫው ለሰላም ስምምነቱ ከባድና ቅጽበታዊ ስጋት መሆኑን ገልጸዋል። የፕሪቶሪያው ስምምነት ግጭቱን በይፋ ቢያቆምም አፈጻጸሙ ግን አዝጋሚ፣ ወጥ ያልሆነና በቂ ክትትል የማይደረግበት በመሆኑ አለመተማመን እንዲሰፍን ማድረጉን አመላክተዋል። አደራዳሪ አካላት በዝምታ መቆየታቸው ወታደራዊ እርምጃን እንደ አማራጭ ለሚመለከቱ አካላት ብርታት ሰጥቷል ብለዋል። ፓርቲው አደራዳሪ አካላት አሁንም ከሚመለከታቸው ጋር በንቃት እንዲሳተፉ የክትትልና የማረጋገጫ ስርዓቶችን እንዲያጠናክሩ፣ ለሲቪሎች ጥበቃና ለሰብአዊ እርዳታ አቅርቦት ቅድሚያ እንዲሰጡ፣ ስምምነቱን በጣሱት ላይ ተጠያቂነት በተገቢው መንገድ እንዲሰፍን ጠይቋል። ይህ በእንዲህ እንዳለ መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን በወጣው መግለጫ በጠለምት ከጥር 17 ቀን ጀምሮ በነበረው ውጊያ ጉዳት መድረሱን አመላክተዋል። ኢሰመኮ በጠለምት መጋሌና አብዓላ አካባቢዎች የሰዎችን የህይወት የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥል ሁኔታዎች መፈጠራቸውን መረዳት ችሏል ሲል በመግለጫው አስረድተዋል። በአካባቢዎቹ የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፍጠሩን ገልጸዋል። ባላማጣና ሌሎች አካባቢዎች በርካቶች መፈናቀላቸውንና በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተረዳ ገልጸዋል። የአካባቢዎቹ ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎች ከፍተኛ የሰብአዊ መብት ጥሰቶች የሚያጋልጥ እንደሆነ በመጥቀስም ስጋቱን አሰምተዋል። ለታላቁ የኢትዮጵያ ህዳሴ ግድብ ትልቅ አደጋ የደቀኑ የግብጽ የስለላ የመረጃና የደህንነት ሰራተኞች የነበሩበት በቀጥታና በእጅ አዙር የሚዘውሩት የቤንሻንጉል ጉሙዝ ኩርሙክ የወርቅ ፕሮጀክት ሊሸጥ ነው። እርምጃው የግብጽ ሰላዮችን የመከላከል ድርጊት ተደርጎ ቢወሰድም እጅግ የዘገየ ተብሏል። በቤንሻንጉል ጉሙዝ ክልል ሱዳን ድንበር አቅራቢያ የሚገኘው የኩርሙክ ወርቅ ፕሮጀክት በማሊና አይቮሪ ኮስት ካሉ ሌሎች የወርቅ ማዕድን ይዞታዎች ጋር ተዳምሮ ለቻይናው ዝጂን ኩባንያ በ4 ቢሊዮን ዶላር ሊሸጥ መሆኑ ተሰምተዋል። ላለፉት ዓመታት በግብጽ የስለላ መዋቅር የደህንነቶች እጅ የነበረበትና የህዳሴው ግድብ አቅራቢያ በመገኘቱ ስጋት የፈጠረው ፕሮጀክት ወደ ቻይናው ኩባንያ መሸጋገሩ ለስጋቱ እልባት ይኑረው አይኑረው ባይታወቅም ጉዳዩን የዘገበው ዋዜማ ሽያጩን በመፍትሄነት አመላክቷል። ከፍተኛ የወርቅ ክምችት እንዳለበት በሚታመነውና ከአሶሳ እስከ ሱዳን ድንበር በተንሰራፋው የ100 ኪሎ ሜትሮች የኩርሙክ ወርቅ ፕሮጀክትን እስካሁን ይዞ ያስተዳድር የነበረው አላይድ ጎልድ ኩባንያ ፕሮጀክቱን ለቻይናው ዝጂን ኩባንያ ለማስተላለፍ መዘጋጀቱን የዓለም አቀፍ ፋይናንስ ገበያ ዘገባዎች አመላክተዋል። አላይድ ጎልድ በማሊና አይቬሪ ኮስት ካሉ ይዞታዎች የኢትዮጵያው ኩርሙክ በመጠኑ ከሌሎች ከፍ ያለና 21 ሺህ ቶን የተረጋገጠ ክምችት እንዳለው በዘገባው
በዘገባው ላይ ተመላክቷል። ይህ የወርቅ ፕሮጀክት ለ10 ዓመታት ያክል የግብፁ አስኮም ሆልዲንግስ ኩባንያ ይዞት የነበረ ሲሆን አስኮም የግብፅ ወታደራዊ የንግድ ተቋማት ቃላ ሆልዲንግስ አንዱ አካል ነው። ይህ ለግድቡ ትልቅ አደጋ ሆኖ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የወርቅ ፕሮጀክቱ ከህዳሴው ግድብ ጋር ባለው መቀራረብ ሳቢያ የግብፁ አስኮም ለቆ እንዲወጣ መደረጉን ለጉዳዩ ቅርብ የሆኑ ምንጮች ጠቁመዋል። ሆኖም አስኮም ግልጽ ባልሆነ መንገድ የፕሮጀክቱን ባለቤትነት ራሱ በእጅ አዙር ለሚቆጣጠረው ለአላይድ ጎልድ በማስተላለፉ የግብጽ ደህንነቶች ፕሮጀክቱን እንደ ምሽግ አድርገው ቆይተዋል። የግብፁ አስኮም በአላይድ ጎልድ ውስጥ ድርሻ ያለው ሲሆን አሁን ከሽያጩ ዳጎስ ያለ ገንዘብን እንደሚያገኝ ተሰምተዋል። የአላይድ ጎልድን ፕሮጀክት በኢትዮጵያ የሚመሩት አድራሻቸውን አዲስ አበባ ያደረጉት አቶ ብሩክ ወርቁና የቀድሞው የህወሓት ታጋይ አቶ ሙሉጌታ ኃይለማርያም ናቸው። ፕሮጀክቱ በፌዴራል መንግስት ይሁንታና ግፊት አላይድ ጎልድ እስካሁን በይዞታው ላይ ቆይተዋል። ፕሮጀክቱ በይፋ ወርቅ ማውጣት ባይጀምርም የቤንሻንጉል ጉሙዝ ክልል ባለስልጣናት ግን ከአካባቢው በድብቅ ወርቅ እየወጣ ወደ ሌሎች ሀገራት እንደሚሻገር እንደሚያውቁ ይናገራሉ። አላይድ ጎልድ ፕሮጀክቱን ከቻይና መንግስት ጋር ቁርኝት ላለው ዝጅን ኩባንያ በ4.4 ቢሊዮን ዶላር ለመሸጥ ተስማምተዋል። ዝጅን ኩባንያ ከቻይናው ፕሬዚዳንት ጂፒንግ ጋር ቀጥታ ግንኙነት አላቸው ከሚባሉት የቻይና ኩባንያዎች አንዱ ነው። በአፍሪካ የካናዳ ኩባንያዎች በማዕድን ዘርፍ ላይ በስፋት ተሰማርተው የሚገኙ ቢሆንም በዓለም አቀፍ የፖለቲካ አሰላለፍ ለውጥ እየገጠማቸው በመጣ የፋይናንስ እጥረት ከቻይና ኩባንያዎች ጋር በሽርክና ወደ መስራት ሲሸጋገሩና ፕሮጀክቱን ለቻይና በመሸጥ ከገበያ ሲወጡ ታይተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር